ቸርች ሄደናል፣ ማርሴል ሄደናል። በጣም መንፈሳዊ ነገር ላይ ያለው እውቀት ልነግራችሁ አልችልም። እግዚአብሔር ቸርች ሄደናል፣ 2 ተገናኝተናል፣ 3 ምናምን ተገናኝተናል። ከዛ ደግሞ እናወራለን በደንብ። አሪፍ ልጅ ነው። አንዳንድ ሰው ጥሩ ልጅ ነው፣ ጥሩ ነው። ለምንድን ነው የሚወቀሰው? ገብተው የሚሰደቡት ሴቶችን ምን ነው መናገር? በቃ ሆን ብለው ነው የሚገቡት። ባለትዳር ነኝ ምናምን፣ ባለትዳር ከሆንሽ ለምን ትገቢያለሽ? ስለምወድ ምናምን እያሉ አንዴ ውጪ ምናምን የተባሉ አልወጣም እያሉ ተቀምጠው ምን ያርጋቸው? ቸርች ስድብ ነው የተማራችሁት? ቸርች ሲጀመር ማለት ነው በጣም የምትሰራበት ቦታ ነው። በጣም ፐርፌክት የሆነ ሰው ነው እንደ ቸርች የሚሄደው። በቃ እንድትስተካከል፣ እንድትጠገን፣ እንድትመለስ ነው የምትሄደው ቸርች። የት ይሆን የታሰረው? ሁሉም ቦታ ቢሆን ማንም ሰው ራሱን ማስከበር የሚችለው ራሱ ነው። እናንተ በቀረባችሁት ልክ ነው ሰው የሚናገራችሁ። እናንተ ራሳችሁን በገለጣችሁት ልክ ሰው ይንቃችኋል፣ ሰው ያከብራችኋል፣ ሰው ይወዳችኋል። ሰርድ ወርልድ ካንትሪ ነው የሚባለው። የኛ ሀገር እንደዛ ነው። አብዛኛው ደንቆሮ ያለበት ወሲብ ነገር። እኔ አሁን ራሴን ብትጠይቅኝ እኔ በህይወቴ ሴት ተላክፌ አላውቅም። በጣም ነው የሚያሳዝኑኝ ሴቶችም። አሁን እዚህ እንደምናገረው ከሴቶች ጋር እንደምጣለው አይደለም። ምድር ላይ ያለው እውነታ ሴቶች ሲንቀሳቀሱ በጣም ነው የሚያሳዝኑኝ። ለምን በጣም ብዙ ደደብ ወንድ አለ። ለምን አላናገርሽኝም ብሎ የሚማታለ፣ ድንጋይ የሚወረውራለ፣ ቂጧን ቻምባ የሚያረጋለ፣ በሳይክል እየሄደ ጸጉር የሚጎትታለ። የአእምሮ በሽተኛ ወንድ አለ በጣም ብዙ ኢትዮጵያ ውስጥ። ሴቶችን ሳይ እኔ አሁን ኢትዮጵያ ውስጥ ሴት ሆኜ ብፈጠር ኖሮ በጣም ነበር በህይወት የምናደደው። ለሴት ማትመች ሀገር ናት። በጣም ጥቃቶች የሚበዙባት ሀገር ናት። ስለዚህ እንደዚህ አይነት ሀገር ውስጥ ለምን ራስሽን ታጋልጫለሽ? እሱማ ቦታ መምረጥ አለብህ። ለምንስ ለተተኪው ትውልድ ኖርማል እንዲሆን እንዲመስለው እያረግሽ ለምን ታስቀጣያለሽ? ለዚህ ሀገርማ እኮ አይሆንም እንደዛ አይነት ልብስ። አንዳንዴ ሴት ሆኜ በተረዳሁት መገላለጥ ወይ ራቁት መሆን ምኑ እንደሚያስደስት። ወንድ ስለሆንኩኝ አሁን ብትገላለጪ ደስ ይለኛል። ሴክሹዋል ፍላጎቴን ለማርካት ደስ ይለኛል ለአይኔ። ሴት ሆነሽ ግን መገላለጥሽ ምን እንደሚጠቅም ባየው እኔ ደስ ይለኛል። እናንተ ደግሞ ሴቶች በወንድ አይምሮ ላይ መታችሁ ራቁቷን የሆነች ሴት ሲያይ ወንድ ልጅ ምን እንደሚሰማው ብትረዱት ደስ ይለኛል።